ገዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበቅን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠር መንገስ ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምሮ ከፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ሰላም ሰላም ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ወደ እናንተ ማማ የሚያደርሰውን ፕሮግራሙን ይሄው ይዞ ቀርቧልና ዛሬ ከባልደረባዬ ጋር ከዶክተር አየነው ጋር ነው የምቆየው። ታዲያ በቆይታችን ወቅት እናንተም አብራችሁን እንደምትቆዩ በመተማመን ይጠቅማሉ ያልናቸውን ፕሮግራሞች ይዘን ነው ብቅ ያለው። የምንነጋገርበት በዋናነት የአማራ ፋኖ የሚያካሂደውን የህልውና ትግል መክታት አይቻልም ነው። የአማራ ፋኖ አጠቃላይ የህዝብ ጉዳይ ይዞ የተነሳ እንጂ የግል ጉዳይ እንደሌለው ግልጽ ነው። ፋኖነት የአማራ ህዝብ እሴት ነው። ፋኖነትን እንዲሁ በዋዛ በፈዛዛ የሚቆም አይደለም። ስለዚህ ይህንን ጉዳይ መቀልበስ አይቻልም፣ መግታት አይቻልም። መቀልበስማ እሱ ሌላ ጉዳይ ነው። መግታት ማለት ነው። መግታት የተወሰነ ጊዜ መግታት እንኳን አይቻልም። ከዛ አኳያ እንግዲህ ዶክተር አየነው እንደምን አለ? እንደምን ከደም ነው ይባላል። ካይሰዋል እንዴት ነህ? ሰላም ነው አለሁ እኔ እንዳለሁ አለሁ ብላለሽ ዘፋኙ አይደል? አለሁ የምንችለውን እንግዲህ አለን እኛ ምን እንሆናለን ብለህ ነው። የአማራ ትግል ውስብስብ ነው፣ ቀላል አይደለም። ከጠላት አሰላለፍ አኳያ ስታየው እንዲህ ቀላል አይደለም። አማራ ደግሞ አጠቃላይ የሚያግዘው ክፍል የውጭ ሀገር ይሄ ነው ወይንም በድንበር ይሄ ነው ተብሎ የሚታወቅ የለም እና ገራሚው ነገር ይሄ ሆኑ ሳለ በራሱ እነ ብርሃኑ ጁላ ባስታጠቁት ነው እየታገለ ያለውና እጅግ የሚገርም ነው። እየቀማ ታጥቆ ነው ድል እያደረገ ያለው። ስለዚህ እየቀማ ታጥቆ 4 ኪሎ ነው የመጨረሻ አለ ታርጌቱ። ምላጩን መሳብ የሚያቆመው 4 ኪሎን ሲቆጣጠር፣ ጠላቶችን በቁጥጥር ስር ሲያውል፣ አማራን የወጉ ጀነራሎች በከፍተኛ ደረጃ ያው ተጠያቂ እንደሚሆኑ ምንም ጥርጥር የለኝም። ወታደራዊ ትዕዛዝ የሰጡት ወታደራዊ ህዝብ እንዲመታ ህዝብ እንዲጨፈጨፍ ወታደራዊ ትዕዛዝ የሰጡት በጦር ወንጀለኝነት በየትኛውም ቦታ ላይ ይሁኑ በየትኛውም ሀገር ይሁኑ ዛሬ ቪዲዮዎች አሉ። ህዝብን ያስጨፈጨፉበት ቪዲዮዎች ስላሉ መረጃዎች ስላሉ ዝም ብሎ በወሬ ሳይሆን በተጨባጭ የሚታይ ስለሆነ ከየትኛውም ሀገር ተለቅሞ ቢሰደድ እንኳን ከየትኛውም ሀገር ተለቅሞ የሚያዝበት ሁኔታ ይኖራል። ያ አገር አልሰጥም ካለ ከኢትዮጵያ ጋር ያለውን የዲፕሎማሲያዊ ግንኙነት የሚያቆም ይሆናል በየትኛውም ዓለም ላይ ብዬ አምናለሁ። ምክንያቱም ይሄ ትውልድ ያደርገዋል። ስለሚያደርገው በቃ ወንጀለኛን ከደበቅ ለኔ ምን ትሰራልኛለህ የሚለው አቋም ከማንኛውም ጋር ዓለም ጋር ወንጀለኛን ከሚደብቅ ጋር የሚያደርግ ይመስለኛልና ይሄን አቀው ቢያንስ ፋኖን አንድ ክፍለ ጦር ይሄ እዝ ምናምን እንተውና አንድ ክፍለ ጦር ይዞ አንድ ጀነራል እንዴት ከፋኖ ጋር አይቀላቀልም? ይሄ ግን አይተዋል አየነው። ይሄ ታይቶሃል? እንደው ስታያቸው በእጃቸው ጦር ካለ መሳሪያ ካለ የፋኖ ትግል መጨረሻው ድል ማድረግ መሆኑን ያውቃሉ። ይሄን እያወቁ እንዴት ነው ግን አንድ ጀነራል
ከዚህ ከአብይ ጀነራል ውስጥ ለህዝብ ቆማለሁ ብሎ አንድ እንዳው ግድ የለም አንድ ክፍለ ጦርም ይቀር አንድ ብርጌድ ጦር ይዞ ከፋኖ ጋር መቀላቀል እንዴት የሚያቅተው ጀነራል እንዴት እንዲህ አይነት ትውልድ ላይ ደረስን ብለህ ታስባለህ? ምንድነው በዚህ ጉዳይ ላይ እንደው እንደመነሻ አድርገው እስኪ ይሄን ጉዳይ። እሺ አመሰግናለሁ ባይሰዋሩ። እንግዲህ ያው ነገሩን ከስሩ ነው ማየት መጀመሪያ ያለብን። የኢትዮጵያ ወታደራዊ ቤት ምን ይመስል ነበር ብለን ታሪክ ማየት አለብን። በነገስታቱ ጊዜ በተለይ ዘመናዊ ጦር ከጀመረ የኃይለ ሥላሴ ጊዜ ከዛ የደርግ ዘመን አለ፣ ከዛ የወያኔ ዘመን አለ እና ለወታደራዊ ሙያ ቅጥር መስፈርት ሲወጣ ይታወቅ ነበረ። ብቃታቸው የአይምሮም የሰውነትን ብቃት ያላቸው ነበሩ ይመረጡ የነበረውና ግርማ ሞገሳቸው ራሱ የተለየ ነበር በፊቶቹ ማለት ነው። ወያኔ ኢትዮጵያ ላይ ከመጣ ጊዜ ጀምሮ ነው ብዙ ነገር የጠፋው ኢትዮጵያ ውስጥ። በነገራችን ላይ የትምህርት ስርዓቱ የተዳከመው፣ የህብረተሰባችን ስነ ልቦና የተዳከመው፣ ሞራል የላሸቀው፣ ሆም ተብለው አዲሱን ትውልድ በትምህርት አበላሽተው ማንኛውም ጥሩ ነገር ያበራትን ኢትዮጵያ ያጠፋው ወያኔ ነው። እነኚህ የእሱ ጀሌዎች ደግሞ ተከትለው የመጡት ያው የባሰውን ነው ያጨቀዩት እና ለዛ ነው ከስሩ ማየት አለብን ያልኩ። ምንድነው በወታደራዊ ሳይንስ ውስጥ እየተመረጡ የገቡት እነማናቸው ስንል በኮታ ፖለቲካ በዘር ፖለቲካ ተመርጠው እንጂ በብቃት አይደለም በመጀመሪያ ደረጃ። በሁለተኛ ደረጃ በአማራ ህዝብ ላይ ያላቸው ጥላቻ ተፈትሾ ነው። ምክንያቱም አሁን ባለችው ኢትዮጵያ እውነታውን መናገር ስላለብን የአማራ ጥላቻ ያሾማል፣ ያስሸልማል። አማራን መግደል ደግሞ በስልጣን ላይ ስልጣን ያስጨምራል። ይሄ እውነት ስላለ እነኚህ ሰዎች የመጡበትን መንገድ ነው ማየት ያለብን። ከዛስ የትኛው ወታደራዊ ተቋም ትምህርት ቤት ገብተው ነው የተማሩት? የት ሄደው ነው በስነ ስርዓት በሳይንሳዊ መስፈርት አሁን ያለውን የወታደራዊ ማዕረግ የደረሱት ብለን ስንመረምር በሙሉ የፖለቲካ ሹመት ነው። እነኚህ ኮልኮሌ ጀነራል ተብሎ የተደረደረው አብዛኛው በፖለቲካ ሹመት የመጣ በዘር በኮታ የመጣ ነው እንጂ በብቃት የመጣ አይደለም። ስለዚህ ቀጥታ ለፖለቲካ መሪያቸው ታዛዥ ናቸው። ጌታቸው የሚፈልገውን ነው የሚያደርጉት። ባጭሩ ያለው ስርዓት ጸረ አማራ ነው። ስለዚህ አማራን በመስደብ ነው የእነሱም ህይወት እየተራዘመ ያለው እና እነሱ ከርተው እንዲመጡ አንጠብቅም። ቢመጡም ጥቅም የላቸውም፣ አንፈልጋቸው። አማራው ቆራጥ ነው መሆን ያለበት። እንደውም መሆን ያለበት ምንድን ነው? የአማራን ትግል ያው መክተት አይቻልም ብለን ነው ዛሬ የምንወያየው አይደለም እንዴ? የአማራ ፋኖ ስንል የአማራ ህዝብ ትግል ማለት ነው። የአማራ ትግል በፈረንጅኛ ቋንቋ ኦርጋኒክ የሚባለው አይነት ነው። ጥሬ ምንም ያልተበረዘ ያልተበከለ ለጽድቅ የሚደረግ የህልውና ትግል ነው። በጎረቤት እርዳታ፣ በአባት ሀገሮች እርዳታ የምዕራብ ኃይለኞች ነው የምስራቅ ሀገር ኃይለኞች የሚደግፉት ትግል አይደለም። በራሱ ህዝብ የሚደገፍ ከጠላት ማርኮ የታጠቀ ለዓላማ የገባ ነው አብዛኛው የአማራ ትግል። ስለዚህ እንደዚህ በቀላሉ በወሬ የሚፈታ አይደለም። ሰሞኑን እንግዲህ ለርዕሳችን መነሻውም ይሄ ነው አይደለም እንዴ? ፋኖች ወደ አንድነት ለማምጣት የሚያደርጉትን ትግል ለማደናቀፍ የውስጥም የውጭም ጠላት የማያደርገው አጀንዳ የማይፈጥረው አጀንዳ የማያደርገው ሴራ የለም። ሆኖም አይቀለበስም። ለምንድነው የማይቀለበሰው? በማንም ጥገኛ የሆነ ትግል አይደለም። ወደ ላይ ወደ ታች ካየ በራሱ በልጆቹ የሚመካ ህዝብ ነው ያለው። ወደ ላይ ካየ በፈጣሪው የሚመካ ህዝብ ነው። ለዚህ ነው የአማራ ትግል ምንም የማይሆነው። ያው ሊዘገይ ይችላል በሚደረጉ ሴራዎች፣ ምንም ችግር የለም። ያው ይዘገያል እንጂ አህያ አይጅብ ናት አይደለም፣ በህይወቷም ከሞተችም በኋላ። ስለዚህ ኢትዮጵያ አማራ ናት። ምንም የሚያደርጉት ነገር የለም። ወደ ስልጣንም ይመጣል። ወደ ስልጣን ሲመጣ ግን ቅድም እንዳልከው ፍትህ መስፈን አለበት። ላለፉት 50 ዓመት በአማራ ህዝብ ላይ ወንጀል የፈጸሙ ግለሰቦች ነው፣ ህዝብ አይደለም። ግለሰቦች በየትኛው ምድር ላይ በህይወት ካሉ ተፈልገው ለፍርድ መቅረብ አለባቸው።
ይሄ የአማራ አዲሱ ትውልድ የሚያደርገው ስራ ነው። ዳግመኛ ማንም አማራን ቀና ብሎ እንዳይ ፍትህ ያስፈልጋል። ስለዚህ ፍትህ መስፈኑ አይቀርም ጋሽ ባለው እና ያልከኝም ጀነራሎች የመጡበት መንገድ ቆሻሻ ስለሆነ ነው ከነሱ ምንም የማንጠብቀው። በእርግጥ ያነሳው አካዳሚካል እውቀታቸው ወታደራዊ ሳይንሱን ተከትሎ ያደጉ ናቸው ወይ ብንል አይደሉም ነው። እንዳልከው የፖለቲካ ሹመት ነው። ራሱ ብርሃኑ ጁላ ከምርኮነት ወደ ምን ደረጃ ወደ በኢትዮጵያ ታሪክ አይደለም በዓለም ታሪክ እጅግ የሚገርም አይነት ሁኔታ ነው። እንዲህ አይነት ሰው በየትኛው አንድ ሰው መቼም ዶክተር የሚሆነው ወይንም አንድ ሰው ፕሮፌሰር የሚባለው ፕሮፌሰር ሲባል በጣም በርካታ ጥናቶችን መስራት መቻል አለበት። እውቀቶች መኖር አለባቸው። እንዲሁ ዝም ብሎ አይሰጥም። አትሊስት ዩኒቨርሲቲዎችን መጎብኘት መቻል አለበት አይደለም? ዝም ብሎ ነው፣ ዝም ብሎ አይሰጥም። እነ ብርሃኑ ጁላ እንዳልከው የኮታ ጉዳይ ስለሆነ እና የጊዜ ጉዳይ እኔ ነኝ የባለ ጊዜነት ጉዳይ ሆነ። ህዋት ቀጥታ እንደመጡ ግራና ቀኝ በል እንኳ ቢባል የማያውቁት ሁሉ ጀነራል እንደሆኑ ይታወቃል። ይሄ ግልጽ ነው። ወታደራዊ እንትን ሰልፍ አድርግ ቢባል እንኳ ያ የሚያዘው የሚታዘዘው ወታደሩ ሊያደርግ ይችል ይሆናል እንጂ አዛዦቹ አድርግ ቢባል የማይችሉ ሰዎች በኋላ ትምህርት ትንሽ ተሰጥቷቸው ገረፍ ተደርጎ ሲቪል ምንድነው ሲቪል ኮሌጅ ነው ምንድነው የሚባል አለ መሰለኝ። ምንድነው የምትሉት? ሲቪል ሰርቪስ ኮሌጅ ነው። ሲቪል ሰርቪስ ኮሌጅ የሚለው አለ የተቋቋመው። እኔ አላውቀውም ስለማላውቀው በእንደዛ አይነቱ ላይ ገረፍ እያደረጉ ያወጧቸው ይመስለኛል። እንኳን እነሱ አገሪቱን በከፍተኛ አመራር ላይ የተቀመጡት በከፍተኛ ሁኔታ ላይ ወደ ውጭ ትንሽ ተምለው አንድ ቦታ ላይ ስዊዘርላንድ ላይ የተወሰኑትን አንድ ሰው እንዳስተማራቸው እንደው ወደዛ ተልከው ትንሽ ትምህርት እንዴት እንደሆነ አስተዳደር ምን እንደሆነ እንዲያስተምራቸው የተደረገበት ሁኔታ አለ። ለጅማሮ እንግዲህ ስዊዘርላንድ ላይ መጥተው የተማሩ አሉ። ይህንን ያጫወተኝ ሰውየው አስተማሪው ሰውዬ ነው። እንዲህ አይነት ሁኔታ ነው የተፈጠረው አጠቃላይ ማለት ነው። ከዛ የወረሱት ስለሆነ በወታደራዊ ሁኔታ ሲቆዩ ህዋት ወደ ምሽጉ ሲሄድ ይሄኛው ኦሮሞማ ደግሞ ያንኑ ነው የቀጠለው። ስም ቀየረ እንጂ ያንኑ ነው የቀጠለው። ስም መቀያየር ነው፣ ስም ነው የቀየረው እንጂ አሰራሩ ምኑ አካሄዱ ያው ተረኝነት አይደለ? ያ በቃ እንደዛ ነው የሆነው። የተረኝነት አካሄድ ነው የሆነው። በቃ እኔ ነኝ አሁን እኔ ነኝ ነው ያሉት። ስለዚህ እኔ ነኝ ተረኛ አለ። በዚህ ደረጃ ደግሞ በቃ እንደውም እሱ ፈጠነና የበለጠ እንደውም አጠፋለሁ ኢትዮጵያን እኔ ራሴ ነኝ የምቀርጻት አለ። በጣም ፈጣን ነገር ነው። ከዚህ ውስጥ እንዴት ሰው በሰውነት እንኳ እውቀት አይኖር፣ ወታደራዊ ሳይንስ እውቀት ቢኖር ትምህርቱ ሲሰጥ የህዝብን ጉዳት አንድ ወታደር ማድረግ የሚገባው ምን እንደሆነ በህዝብ ላይ ማድረግ ማለት ወታደርነት ስነ ምግባርነትን የማይፈቅድ መሆኑን ይሄንን ይማሩ ነበር። ትምህርቱ ላይ ቢሆን ኖሮ ይሄን ይማሩ ነበር። ስለዚህ አሁን የሚደረገውን አመራር ነው ህዝብ ላይ እንድተኩስ አልችልም የሚል መሪ ይፈጠር ነበረ። ወታደራዊ መሪ ማለት ነው። ወታደራዊ መሪ ነው አልተኩስም በፍጹም እኔ ጀነራል ነኝ ይሄንን አላደርግም፣ በህዝብ ላይ አላደርግም፣ ትምህርቴም እውቀቴም እኔም ይሄን አይፈቅድም ማለት ይችል ነበር። እውቀት ቢኖረው ያወቀ ይሄም ይቅር። ሰዋዊነትስ አሁን ቅድም በሰዋዊነት የሆነ ወታደሮችን ይዞ ጀነራል ነው ግን ሰዋዊነት ተሰምቶት እኔ ሰው ነኝ መጨፍጨፍ አይገባኝም ሲወራም ሰምቻለሁ፣ እውቀቱ ባይኖረኝም ሲወራ ሰምቻለሁ። አንድ ጀነራል በህዝብ ላይ ማስተኮስ የለበትም። በህዝብ ላይ ካስተኮሰ ሰራዊቱማ እብድ ነው። ሰራዊቱ ጀነራሉ እንደዛ ከሆነ ከሰራዊቱ ምን ትጠብቃለህ? ከሰራዊቱ እኮ ምንም አትጠብቅም። በቃ አንዴ የተበላሸ ነገር ከፍቶ መልቀቅ ማለት እኮ ከፍተህ የተበላሸ ነገር እንዲበክል ከፍተህ መልቀቅ ማለት ታዛዥነት ነው።
ኮታ ነው። ላለቃ ካላደርክ መኖር አትችልም። አለቀ። እውቀት አይደለም መታዘዝ ነው። እውቀት መታዘዝ ነው። ሹመት መታዘዝ ነው። ሀብት። ስለዚህ በዚህ ደረጃ ላይ ያሉ ነው። ቤትም ደግሞ እንዲያገኙ ከትንሹ እስከ ትልቁ ቤት እንዲያገኙ የቤት ማሟያ እንዲሰጣቸው ምናምን ዳረጎት የምንለው ነገር አለ አይደለ? ይሄ እንደው የሚሰጥ ነገር ድጎማው ምናምኑ እሱ ነው ለነሱ እንጂ ህዝብ አይደለም። ግን ሰዋዊነት ተሰምቶት አንድ ብርጌድ ይዞ ለክፍለ ጦር እዝ ነው የሚያዝዙት አይደለ? እዞችን ጦሮችን ነው የሚያዝዙ ጀነራሎች። ግን ያንን ማንቀሳቀስ ባይችል አንድ ክፍለ ጦር ማንቀሳቀስ ይችላል። በቅርበት ያለውን አንድ ክፍለ ጦር ባይችል አንድ ብርጌድ ይዞ እኔ ከፋኖ ጋር በቃኝ ለነጻነት አምሮዬ ነው እንጂ የገንዘብ ጉዳይ አይደለም የሚል ሰዋዊነት አማራ መጨፍጨፍ የለበትም ብሎ የሚል ጀነራል እንዴት ይጠፋል? እና ቢመጡም ላልከው እኔ ቢመጡ እውነቴን ነው የምልህ እንደዛ አድርጎ የሚመጣ ጀነራል ቢኖር ትልቅ ሰው ነው በኢትዮጵያ ታሪክ ውስጥ። እንደው ያንን መወሰን መቻሉ አእምሮ እንዳለው ያሳያል። ያን ካደረገ ብዬ ነው የማምነው። አእምሮ እንዳለው ማሰብ እንደሚችል ያሳያል። ይህን የሚያደርግ ጀነራል እኮ የለም። ቢታይ የለም። እንዲህ አይነት ጀነራል የለም። አብሮ ኦኬ ኦሮሞማዎች እኛ የኛ ነው ብለው ይሁኑ። ሰዋዊነቱም እውቀቱም ሁሉም ነገር ይነሳቸው። እንዴት አማራ ሆኖ ጀነራል እንዴት ኮሎኔል ሆኖ አማራ ሆኖ እንዴት? በስሩ እኮ ብዙ ነገር አለ። በቃ ዞር በል ብሎ ከፋኖ ጋር ተቀላቅሎ እኔ ትግሌን አድርጌ ወደ 4 ኪሎ ሄዳለሁ እንጂ ህዝብን አልጨፈጭፍም ማለት እንዴት ያቅተዋል? የታጠቀውን ይዞ ማለት ነው። የታጠቀውን ይዞና ይሄም ቢያደርጉ ፍርድ የሚከፋው አማራ ናቸው በምትላቸው ላይ ነው። ለምንድን ነው? ባለው የሀገሪቷ ፖለቲካ በዘር የታመሰች ናትና ሁሉም ታማኝነቱ ለወጣበት ነገር ለዘሩ ማለት ነው። ስለዚህ የመጣንበትን አካሄድ ስታየው መከላከያ ስሙ የአገር መከላከያ ሰራዊት ነው አይደለም? አገርን ከጥቃት የሚከላከል ነው እንጂ ህዝቡን የሚወጋ መሆን አልነበረበትም። እየሆነ ያለው የህልውና ጥያቄ ያነሳን ህዝብ እየጨፈጨፈ ነው ያለው። ልገንጠል እንኳን አላለም እኮ አትግደሉኝ ባካችሁ ተውኝ ነው ያለው። እና አሳ ግማቱ ከጭንቅላቱ እንደሚባለው ከላይ ነው የሚጀምረው። ስህተቱ ቆሻሻነቱ ከላይ ነው የሚጀምረው። እና እነሱ ደግሞ በስር ያመረቷቸው ጀነራል ተብዮች ሁሉም ሰራዊቶች በዚህ የጥላቻ አሳሰብ የተጠመቁ ናቸው። እግረኛውን ሰራዊት አይደለም እያልኩኝ ነው። በነገራችን ላይ እግረኛ ሰራዊት ትእዛዝ ነው የሚፈጽመው፣ ምንም ሌላ አቅም የለውም። ትእዛዝ ካልፈጸመ ደግሞ እርምጃ ነው የሚወሰድበት በተወሰደበት ቦታ። ስለዚህ ማክሲመም ማድረግ የሚችለው የመጨረሻ ነገር እግረኛ ሰራዊት ወይ መማረክ ነው ወይ መሞት ነው። ሌላ እድል የለውም። እምቢ ማለት አይችልም። እነኚህ ወደ ላይ ያሉት ግን ተጠያቂነት አለባቸው። እንዳልኩህ በእውነተኛው መንገድ ሄደው ቢሆን ኖሮ ማዕረጉን ያገኙት ዋጋ ይሰጡት ነበር። እንዲህ የለፋውለትን ማዕረግ በእንደዚህ አይነት ርካሽ ነገር አላቆሸኙም ነበር። አሁን ግን አለፉበትም እኮ። አንድ ምርኮኛ ብድግ ብሎ እኮ ነው ፊልድ ማርሻል የተባለው አይደለም እንዴ? የምናውቀው እኮ። እና ምንም ዋጋ አይሰጠውም። ነገ ደግሞ ተነጥቆ ሊሄድ የሚችል ሹመት ነው። ለዛ ነው ዝም ብለው ሆዳቸው እስከሞላ ድረስ የሚኖሩት። እነኚህ አሁን አንተ ያልካቸው አማራ የሚባሉት ነገዶች እነሱ ላይ ነው መመርመር ያለብን። አንደኛ በዘር አማራም ይሁኑ አይሁኑ አማራ በሚባለው ክልል ውስጥ የወጡና በዛ ኮታ የመጡ ጀነራሎች ናቸው። በዘር አማራ ላይሆኑ ይችላሉ። ምክንያቱም የሚለቀመው ብአዴን መለስና በረከት በባትሪ ፈልገው ነው የመሰረቱት። በአማራ ከሆነ በአማራነት ላይ ቂም የያዘና ጥላቻ ያለው ካልሆነ ደግሞ አማርኛ ከአማራ በላይ የሚናገር ግን እዛው ተወልዶ ያደገ በነገድ አማራ ያልሆነ ነው እየፈለጉ ብአዴን ያደረጉት። ስለዚህ በአብዛኛው አማራ አይደለም ብአዴን። ለዚህ ነው ብአዴን አማራ አይደለም ብለን የምንከራከር። እውነተኛ አማራ ልጅማ ቢያንስ የነቃለት እምቢ ይላል። እና አማራ ናቸው ወይ ነው። ሁለተኛው ነገር ደግሞ አማራም ከሆነ ደግሞ የባንዳ ዘር አለ። ባንዳ ሁሉም ነገድ ውስጥ አለ።
ዞሮ ግን እነኚህ ከአማራ ህዝብ ውስጥ የወጡት የፍርድ ቀን እነሱ ላይ ይበዛል። ፍርድ ፍትህ እነሱ ላይ ትጨክናለች። ሌላው ለምን እንደመጣ እናውቃለን። እነኚህ ግን አስመቾቹ የውስጥ ጠላቶች ያው እንግዲህ የዛ ሰው ይበለን ነው እንግዲህ ያኔ ማየት ነው የፍርድ ቀን። እስቲ ወደ ሌላውን እንመልከተው። ማንሳት የምፈልገው ከአርስቱ ጋር ያለን ነገር የአማራ ፋኖ የሚያካሂደውን የህልውና ትግል መግታት አይቻልም ነው። ሶስት አይነት ለእኔ የሚታዩኝ ሶስት ነገሮች ይታዩኛል። በከፍተኛ ደረጃ የተቆራኘ ትግል የሚያደርጉ ብዬ አምናለሁ። ወራሪው ኃይል ቀጥታ ይሄ ትግል እንዲቀለበስ ይፈልጋል። ወራሪው ኃይል የሚያካሂደው ጦርነት ነው። በአየርም በምድርም በገንዘብም በደህንነትም ማንኛውንም ነገር የሚችለውን ሁሉ አድርጓል። 6 ወር 4 ወር 6 ወር 2 ወር ምናምን 2 ሳምንት 15 ቀን የማይለው የለም። አዋጅ ሲያወጣ ማለቴ ነው። ይሄው ሁሉ አደረገ። ግን አሁን እንደ አማራጭ በተግባራዊ ሁኔታ ስታይ መሳይ ፋኖዎች አሉ። መሳይ ፋኖ በአማራ ትግል የህልውና ትግል ውስጥ ተደራጅተው መስለው ግን የፋኖን ትግል እነሱ በሚፈልጉት መንገድ ወስደው ለአብይ ማስረከብ የሚፈልጉ ክፍሎች አሉ። እነዚህ በከፍተኛ ደረጃ በእውነተኛው ፋኖ ላይ ተነስተዋል። ለምሳሌ አንድነትን አማራ ፋኖ አጠቃላይ አንድ ሊሆን ነው የሚለው በከፍተኛ ደረጃ ያሯሯጣቸው ይመስለኛል። እንዲህ አይነት ክፍሎች አሉ። ሌላው ብአዴን ነው። አንዱ እጁ ደግሞ ብአዴን ነው። ይሄ ለኦሮሙማ ማለት ነው። ለኦሮሙማ አንድ እጁ ብአዴን ነው፣ አንድ እጁ ደግሞ ይሄ መሳይ ፋኖ ነው። መሳይ ፋኖውን አካቶ በማንኛውም መንገድ ረድቶ ቀጥታ ለከሱ ጋራ በድርድር ስም ሊገባ የሚችልና ነገሩን አቀስቅዞ ስልጣን ሸር እናደርጋችኋለን በሚለው አማራ ክልልም የተወሰነ ሸር አድርጎ ሌላውንም አድርጎ እነዚህን ይዞ መሄድ እና አጠቃላይ ፋኖነት የሚለው ደግሞ አንድነት እንዳይመጣ የሚያደርግ ራሱ ወራሪው አንድ እንዲሆን አይፈልግም። ራሱ መሳይ ፋኖች አንድ እንዲሆን አይፈልጉም። ከዚህ በተጨማሪ ደግሞ በተለያየ መንገድ የራሳቸው ጥቅም ያላቸው ስኳዶች አብይ በስኳዶችን ቀጥታ መጠቀም ምናልባት ላይችል ይችላል። ግን ብአዴን በናገኘው ተሻገር ስለሚመራ ስኳዶችን ደግሞ እንደዚሁ መሳይ ነገሮችን ይዘው የሚሄዱበት አይነት ሁኔታዎች አሉ። ይሄ ሁሉ ጠላታቸው በነገራችን ላይ ፋኖ ነው። ስኳዶች ከወራሪው ይልቅ በዋናነት ፋኖ ላይ ነው የሚያተኩሩት። እነዚህ መሳይ ፋኖች በስራቸው ቅንጅታዊ ተምሳሌትን ይዘው ልክ በዛ አይነት አቀነጃጅ ሄደን ህዝቡን አዲስ አበባ ላይ ከገባን በኋላ ህዝቡን ይዘን እኛ ምርጫ እናሸንፋለን፣ በምርጫ የምናሸንፈው እናስተዳድራለን የሚሉ እነዚህም ራሱን የቻለ ትኩረታቸው በፋኖ ላይ ነው። ወራሪው ትኩረቱ በፋኖ ላይ ነው። ብአዴን ትኩረቱ በፋኖ ላይ ነው። ጥቅመኛው በውጭ ሀገር ያለው ደግሞ ጥቅመኛው ምናምኑ ደግሞ አሁንም በእውነተኛው ፋኖ ላይ ነው። ይህን ሁሉ ስታይ ምንድን ነው? ሊቀለበስ አይችልም። የፋኖ ትግል ዝም ብሎ የምትቀለብሰው አይደለም። ለምን? ከጊዜ ወደ ጊዜ እያደገን እየመጣ እንጂ እየቀነሰ የመጣበት መንገድ የለም። አለ የሚል ያሳየኝ የለም። በየጊዜው ይማርካሉ፣ በየጊዜው ያሰለጥናሉ፣ በየጊዜው ኃይላቸውን እያጠናከሩ በአየርም በምድርም በምንም ተሞከሩ፣ አልተቻለም አይደለ? እየጠነከሩ የመጡበት ሁኔታ ነው። ግን አንድነት ሊፈጥሩ ነው ሲባል ለምንድን ነው የተሯሯጡት? እነዚህ ሁሉ አንድ ነው የሆኑብኝ፣ አንድ አይነት ነው የሆኑት። እነዚህ ክፍሎች ሁሉ
በፋኖ ላይ የሚያደርጉት ርብርብ አንድ አይነት ነው። እንደኔ ታይቶሃል ይሄ ጉዳይ አይተኸዋል ወይ? ትክክል ነው ያልከው ጋይስ ማለት ያው የአማራ ትግል አይቀለበስም። ቅድም እንዳልነው ነው በራሱ ሙሉ የሆነና ራሱን ችሎ ግራሱት እንደሚባለው ማለት ነው በህዝብ እየተደገፈ የወጣ ነው። ቀለብም የሚሰፈርለት ትጥቅም የሚያገኘው ከራሱ ስለሆነ ማንም አይቀለብሰው። ወይ በራሱ ኪስ ነው የሚታጠቀው ወይ ማርኮ ነው የሚታጠቀው። ቀለብ የሚሰፍረውለት የራሱ ወገን ነው። ስለዚህ ምንም አይሆንም፣ ይዘገያል እንጂ አይቀለበስም። የሚዘገየው እንግዲህ አሁን አንተ ያልከው ነው። የፋኖ ትግል የአማራን ፖለቲካ ለሚከታተል ማንኛውም ሰው እየጎመራ እያደገ የመጣ ነው እንጂ እየቀዘቀዘ የመጣ አይደለም። በነገራችን ላይ ፍጥነቱ ለድል የሚበቃበት ጊዜ እንደነሱ የስኬት መጠን ይለያያል። ምን አንደኛው እኮ የትግራይ ብሔረተኞች 17 ዓመት ፈጅቶባቸዋል። አሁን የመጡት የኦሮሞ ብሔረተኞች ደግሞ ስልጣን ደግሞ ከ60 ዓመት በኋላ ነው ስልጣን ላይ የመጡት አይደል? ስለዚህ የአማራ ብሔረተኝነት ከዛ አንፃር በጣም ስኬታማ ነው። በእርግጥ በጠላት አይደለም መመንዘር ያለብን በራሳችን ነው መለካት ያለብን እና በራሳችን ስንለካውም ደግሞ የዛሬ 5 ዓመት አማራ ቁጭ ብሎ በየቤቱ ያለቅስ ነበር። ለአማራ በየቦታው በጅምላ መታረድ፣ በግሪደር መቀበር፣ ህፃናት ሲታረዱ፣ ነፍሰ ጡር ሲቀረደዱ ማየት ብርቅ አልነበር። ዛሬ ቆሟል። ዝም ብሎ አይደለም የቆመው፣ በነገራችን ላይ በጉልበት ነው የቆመው። እዛም ቤት እሳት አለ የሚል አብሪ ጥይት ስለተኮሰ ነው እንጂ በአማራ ህዝብ ላይ ያላቸው አቋም ስለተቀየረ አዲስ ፍቅር ስለያዛቸው አይደለም። የመልስ ምት መስጠት ስለቻለ ነው የቆመው። ይሄ መታመን አለበት። ስለዚህ አማራው ጠንክሯል። አልፎ ተርፎ የትጥቅ ትግል አድርጎ የትጥቅ ትግሉ ደግሞ የሽምቅ ተዋጊ ቢሆንም ግን የተቀናጀ እየሆነ ነው ያለው። በየቦታው ትንሽ ትንሽ የነበረው ትግል አሁን ተቀናጅቶ ይብዛም ይነስም ወደ 4 ደረጃ ደርሷል። እሱን ደግሞ ወደ 1 ለማምጣት እየተሰራ ነው ያለው። የመጨረሻው ምዕራፍ ላይ ደርሷል ማለት ነው። እያደገ እየጎለመተ ነው የመጣው። ይሄንን የመጨረሻው ምዕራፍ ለመስራት ነው እንግዲህ አሁን በቅርቡ የሰማነው የዘመቻ አንድነት አለ። ያው እያሳየን ያለው የአራቱም ክፍላተ ሀገራት ፋኖች ወደ አንድነት ለመምጣት እንቅስቃሴ መጀመራቸውን ሲሰማ ነው እንግዲህ የአማራ ጠላት በሙሉ ወደ አንድነት የተሰበሰቡት ማለት ነው። በአንድ ላይ ሆነው ከቻሉ ማደናቀፍ ካልቻሉ ማዘግየት ነው እየተሰራ ያለው። መንግስትም የሚፈጥረው አጀንዳ የማዕከላዊ መንግስት ወይም በኦሮሞ የሚመራው ማለት ነው። ብአዴን የሚሰጠው አጀንዳ የብአዴን ኮልኮሌ ስኳድ ምናምን ትለው የብአዴን ቅጥረኛ ናቸው። የማህበራዊ ሚዲያው ሳይቀር ማለት እነሱ የሚፈጥሩት አጀንዳ። ከሁሉም በላይ ደግሞ ፋኖ ነኝ ብሎ በስሙ መጥራት አለብን። በእስክንድር የሚመራው ቡድን ማለት ነው። በአማራ ስም የሚታገል ግን የሞተችዋን ኢትዮጵያ ለመመለስ በእነኚህ በአንድነት ኃይሎች በቅዠታሞቹ ማለት ነው በእነሱ ድጋፍ በውጭ ሀገር ባሉ ኢትዮጵያን ካዩት 30-40 ዓመት የሆናቸው ሰዎች በእነሱ ድጋፍ የሚሄድ ነው የእስክንድር ቡድን ማለት ነው። ባጭሩ የአንድነቱ ቡድን ማለት ነው እና በአማራ ላይ ተንጠልጥሎ 4 ኪሎ ገብቶ የሚናፍቃትን የሌለችዋን ኢትዮጵያ ለማምጣት የሚታገልና 4 ኪሎ ለመድረስ ግን አማራን እንደ ፈረስ ተጠቅሞ የሚደርስ ከዛም በኋላ የአማራን በደል የሚያስቀጥል ቡድን በአማራ ፋኖ ስም አማራ ምድር ላይ እየሰራ ያለው ይሄ ነው። እውነቱ መናገር ስላለበት ማለት ነው። ይሄ ፋኖም እውነተኛው የአማራ ልጅ የአማራ ፋኖ ወደ አንድነት መምጣቱ አስደንግጧቸው የተረባረቡ ነው። ምንድነው ከሰሞኑ እኮ ሰምተናል። በሸዋም ውጊያ ነበረ፣ በጎንደርም ውጊያ ነበረ። የተሰዉ ፋኖች ሁሉ አሉ አይደል? የሰማን ያለው ምንም የአደባባይ ወሬ ስለሆነ ማለት ነው። ይሄ እየሆነ ያለው እነኚህ በእስክንድር የሚመራው የፋኖ ነኝ ባዩ ወይም ቅብ ፋኖ ነው ያልከው አይደል? መሳይ ፋኖ ነው ያልከው። እነኚህ ቡድኖች ይሄንን የአንድነቱን ትግል ወይም ወደ አንድነት እየተደረገ ያለውን እንቅስቃሴ ለማደናቀፍ እየሰሩ ያሉት። ለዚህ ደግሞ ማን ነው ድጋፍ የሚሰጣቸው? መንግስት ድግሱ ነው የሚፈልገውን ነገር እያደረጉለት ስለሆነ ድጋፍ ይሰጣቸዋል። ብአዴንም በለው ስኳድም በለው ድጋፍ ይሰጣቸዋል። ስለዚህ የአማራ ጠላቶች እነሱም ደግሞ በአንድ ግንባር ፈጥረው ይሄንን ትግል ለማደናቀፍ እየሞከሩ ያሉት አይሳካላቸውም እንጂ ማለት ነው።
ስለዚህ የአማራ የህልውና ትግል አሁን የደረሰበት ደረጃ ይበል የሚያሰኝ ነው። ተስፋ የሚያስቆርጥ አይደለም። የአማራን ፖለቲካ ለሚከታተል ሰው ማለት በዚህ አንጻር መታየት አለበት። ዛሬውኑ ድል ካልመጣ ዛሬውኑ 4 ኪሎ ካልገባን የሚል የጅል ፖለቲካ የሚያራምድ ካልሆነ በስተቀር የህይወት ዋጋ እየተከፈለበት ያለ ትግል ነው። ስለዚህ መሬት ላይ ያሉ የትግሉ መሪዎች እነሱ በገባቸው ልክና እነሱ በሚነድፉት የጦር አካሄድ ነው ወደ 4 ኪሎ ሜዳ ያለባቸው። ምክንያቱም ከነሱ በላይ የሚያውቅ የለም። ይሄ በተለይ ዲያስፖራ ሆኖ ልምራ የሚለው ቡድን አደብ እንዲገዛ መደረግ አለበት። በማያገባው አይግባ። መጀመሪያ ራሱ መስራት ያለበትን ይስራ። በዲያስፖራ በውጭ የሚኖረው አማራ ስንት ስራ ያለበት አገር ቤት ያሉ ፋኖችን ይረብሽ። እሱን አደቡን ቢይዝልንና መሬት ላይ ያሉት ራሳቸውን ችለው የጀመሩትን የአንድነት ጉዞ አጠናቀው የሚቀጥለው ምዕራፍ ቢጀምሩና የማይቀረውን 4 ኪሎ የመግባት ጉዞ ሻማውን ቢለኩሱልን በጣም ነው ደስ የሚለኝ። አዎ ጥሩ ነው። አየነው። ልክ ነው። ይሄ በስሙ መጥራት አለብን ያልከው፣ አዎ በስሙ መጥራት አለብን። ሸዋ ላይ እንዲታኮስ አሁን ብቻ አይደለም፣ ከዚህ በፊትም ተደርጓል። እየተደረገ ያለው ሁኔታ የሸዋ ልጆች መፍትሄውን ሊያመጡ ይገባል ነው። ከዚህ በፊትም ተናግሬያለሁ። የሸዋ ልጆች በቃ ሊሉ ይገባል። ህዝቡ ይሄ አሁን አስወጥቶ ሰላማዊ ሰልፍ ምናምን አይቻለሁኝ ሰሞኑንና ሰላማዊ ሰልፍ አስወጥተው አገዛዙን ወራሪውን አይደለም ትኩረታቸው መረጃ ቲቪ ላይ ነው ያለው ትኩረታቸው። በቃ ሌላ ነገር አይደለም። እና ከወያኔ ላይ ወያኔ እንዲህ አድርጎ ወያኔ አሁን ምን አለ? ወያኔ ምን ሞታለች? ምን ያደረገ? አሁን ስለ ወያኔ እኛ ለነጻነት እየታገልን ነው። ወያኔ ወረረን ወይስ ከወያኔ ጋር ጣምራ ተሰርቶ ትግል ተደረገ? የት ቦታ ነው? እኔ አላየሁም። አይተህ ከሆነ ንገረኝ አንተ። ወያኔ ሞታለች፣ ለራሷ እያቃሰተች ያለች የት ጋ ነው ከወያኔ ጋር? ስለዚህ እኔ እንግዲህ ተመልከት፣ አየህ የአብይን የኦሮሞማ አካሄድ የምታየው በዚህ ነው። ዋና ትኩረታቸው ሄደው ድርድር ሲያደርጉ የተሰጣቸው ተስፋ አለ። እሱን ነው አሁን እንግዲህ መውጣት ካለበት የተሰጣቸው በነገ ወርቅነህ ገበየሁ በሚመራው እንትን ውስጥ ያሉ ሰዎች ናቸው አይደል? ሄደው እንትን ያሉ ወርቅነህ ገበየሁ ደግሞ ኦሮሞማ ነው። እነኛ ናቸው አይደለ? በኢጋድ ውስጥ ያሉ ሰዎች መጥተው እንትን ያደረጉት ምንድን ነው የተነጋገሩት? በቃ ቁልጭ አድርጎ ምንም እኮ ይሄ ሌላ ሳይንስ አያስፈልገው። ትኩረታቸው መረጃ ቲቪ ነው። ምክንያቱም ስለሚያጋልጣቸው ትኩረታቸው ወያኔ ምን የትግራይ ህዝብ ምናምን እንደዚህ ልዩነት ወያኔና የትግራይ ህዝብ ልዩነት ምንኛ ምን አገባን አሁን? ስለዚህ እኛ ምን አገባን? ሲመጣ እንጠይቃለን፣ ሲሆን እንጠይቃለን፣ ሲፈጠር እንጠይቃለን። ግን ይህን ለምን አመጡት ካልክ የሚፈልጉት ነገር ምን እንደሆነ አብይም የሚፈልገው ሁለቱ እንዲጋጩ ይፈልጋል። እነኚህም ሁለቱ የሆነ ሊጋጭ የሚችልበት የተሰጣቸውን አጀንዳ ነው ያወሩት። አሁን ያንን ያየ ሰው በእውነት አስተሳሰብ በውጭ ሀገር የሚኖረው እንደው በነፃነት ተነፍሳለሁ የሚለው ያንን አይቶ በሳቅ አይሞትም? ያንን እውነቴን እኮ ነው። አይተው ከሆነ አየነው ቪዲዮ ያሳዝናል። መፈክሩን ካየው ተለምነው በሽምግልና እብሪት ልባቸውን አሰንብጦባቸው ስንት ወንጀል ሲፈጽሙ የነበሩ ናቸው። የአማራ ፋኖንን እያሉ የወጡለትን ህዝብ ሲበድሉ የነበሩ ናቸው። አሁን ዲያስፖራውን አታለው ገንዘብ ያልቡ ነበር። ዲያስፖራው ነቃ። እንዳልኩ ነው ቅድም። በተለይ ኢትዮጵያን ካየ ብዙ ጊዜ የሆነው እንደዚህ አይነት ነባራዊ ሁኔታውን ለመቀበል ፈቃደኛ ያልሆነ ነው እንጂ ሊያገዛቸው እንችለው ወጣቱ ነቅቶ አማራ ነው በቃ አለቀ።
አሁን ያለው የአማራ ብሔረተኝነት በጣም መስመር እያዘ ስለሆነ እነኚህ ሰዎች ገንዘብ አጥሯቸዋል። በእስክንድር የሚመራው ቡድን ማለት። ስለዚህ ሰራዊት ይከዳቸዋል ገንዘብ ሲያጥራቸው። እውነተኛ ፋኖች በእነሱ ምላስ ተሰብከው የገቡ ደግሞ ከወንድሞቻችን ጋር አንጋጭም ብለው ጥለዋቸው እየወጡ ነው ያሉት። በዚህ ምክንያት ራቁታቸውን ቀርተው አሁን ከአብይ ጋር መደራደርና አብይ የሚሰጣቸውን ቤት ስራ ለመስራት ነው እየሄዱ ያሉት። አማራ ፋኖ የጀመረውን የአንድነት ጉዞ እንዲያደናቅፉ ነው። አንደኛ የእነሱም ህልውና የሚራዘመው በዚህ መንገድ ነው። እየጠፉ እንደሆነ አውቀዋል። አብይም የአማራ ፋኖ አንድነት ቢጓተትለት ደስ ይለዋል። እነሱም ደግሞ ሌብነታቸውን ለማስቀጠል ቢጓተት ደስ ይላቸዋል። ስለዚህ የጋራ ፍላጎት አላቸው ማለት ነው። በመንግስት እየተደገፉ ነው እኮ እውነተኛውን ፋኖ ለማጥቃት እየሞከሩ ያሉት እና የሚያስቅ ሰልፍ ነው ያደረጉት። የምንጠብቀው ሰልፍ ሌላ ቢሆንም እነሱ አጀንዳቸው ምን እንደሆነ ግልጽ ነው። ህዝቡ ደግሞ አትፈርድበትም። ህዝብ የመጣ ነው የሚነዳው፣ ምንም ምርጫ የለውም። ስለዚህ ህዝቡን መቼ ነው የምትጠይቀው? ነፃነቱን ያገኘ ቀን ነው የምትጠይቀው። እውነተኛ መረጃ ማግኘት ስትፈልግ ያኔ የፍትህ ቀን ሲመጣ እንዳልኩ ነው። ሁሉም ዋጋውን በጥፋቱ ልክ የሚያገኝበት ቀን ሲመጣ ይጠየቃሉ። ህዝብ ግን ወንጀለኛ ሆኖ አያውቅም፣ አይጠየቅም። ምን አቅም አለው? በል የተባለው ነው የሚለው። እነኚህ ሰዎች ግን አጀንዳቸውን አውቀናል። እኔ ከሸዋ ያጫወቱኝ ሰው አሉ እዛው እነ መከታውን የሚያውቁ መከታው የሚጠበቀው በጣም በቃ ይሄ ውንብድናን የሚሰራ ሰው ስለዛ ሰው ተነግሮኛል። በእንደዛ አይነት ሰዎች ዙሪያ ውስጥ ያለ ነው መከታው። አሁን የአማራ ፋኖ ማነው የሸዋ ጠቅላይ ግዛት የሚለው የሚመራው በእስክንድር ነው። መከታው ወታደራዊ አዛዥ ነው ማለት ይቻላል። በእንዲህ አይነት አካሄድ ነው ያለ። ለዚህ ነው የሸዋ ልጆች እዛ አካባቢ ላይ ማንም ጣልቃ ገብነት ሳይኖረው ዞር በል ሊሉ ይገባቸዋል። በተለይ እጅግ የማመሰግናቸው ወደፊትም አቀርባቸዋለሁ ብዬ ነው እኔ በፕሮግራሜ ውስጥ አለ አቀርባቸዋለሁ። 7 ክፍለ ጦር በእጅጉ የማመሰግናቸው ናቸው። በእጅጉ የሚመሰገኑ ናቸው። ምክንያቱም በየትኛውም መንገድ ተንበርክከው ህዝብን ተንበርክከው ይቅርታ ጠይቀዋል። ከነመከታው ጋር የነበሩ ናቸው። ህዝብን መበደላቸውን አውቀው ህዝብን ተንበርክከው ይቅርታ ጠይቀው ከዚህ በኋላ ከህዝባቸው ጎን መሆናቸውን አሳውቀዋል። ይሄ ራሱ ትልቅ ነገር ነው። ህዝቡ ሊያውቀው የሚገባው ነገር ትልቅ ነገር ነው። በጣም ትልቅ ነገር ነው። እንዲህ አይነት ሁኔታዎች ላይ እንግዲህ መገንዘብ የሚያስፈልገን ምንድነው? አሁን እርስ በርሱ እንዲታኮስ ፋኖች እርስ በርሱ እየተታኮሰ ጎንደር ላይ ሰላም እንዲያጣ፣ ሸዋ ላይ ሰላም እንዲያጣ ማድረግ ነው። አሁን ጎጃም ላይ የእሱ እጅ ከተቆረጠ ቆይቷል። ወሎ ላይ ወሎዎች አሁን በጣም በፍጥነት ተግባራዊ ትግል ላይ ነው ያሉት። ያደራጁ ራሳቸውን አመጡ። የቀስ እያሉ ይሄ የዶላሩን ሁኔታ እንደማይጠቅም እያወቁ ወደ ትክክለኛው መስመር እየተሰለፉ መጡ። የቀራቸው ጥቂት ጉዳይ ይመስለኛል። ምክንያቱም ኮሎኔሉ በወንድምነት ጠይቀውታል። በወንድምነት መግለጫ አውጥተው በጋራ ወንድማችን ነህ ብለው መግለጫ አውጥተው ጠይቀውታል። ይህን ሳይቀበል እስካሁን ከተጓዘ መጨረሻው የሚያምር አይመስለኝም። ምክንያቱም ቀልድ የለም። ይሄ ለማንም ተብሎ አይደለም። ይሄ የግለሰብ ጉዳይ አይደለም። ይሄ የህዝብ ጉዳይ ነው። የህዝብ ጥያቄ ነው እና መጨረሻ ላይ ግን ጥሩ የሚሆን አይመስለኝም። ምክንያቱም የአማራ ትግል ነው። አማራን እንዲያሸንፍ ከተፈለገ አንድ ርዕዮተ ዓለም ነው እንጂ የሚያስፈልገው እንደ 66ቱ እርስ በርስ የምትታኮስበት አጀንዳ ይዘህ
ወደ ሌላ አቅጣጫ የምትሄድበት ያ ነው እየተሰራ ያለው። ሁሉም በ66 አብዮት ወቅት ሁሉም የኮሚኒስት ተከታዮች ናቸው። ሁሉም ኮሚኒስቶች ናቸው። ሁሉም የቀይ ደፍተር ግልባጭ ይዘው ነው የተሰለፉት። መጨረሻ ላይ ግን እርስ በርስ ነው የተታኮሱት። ተማሪዎች እንኳ መይሶንና የሃፓ ውስጥ የነበሩ ተማሪዎች ምሁራኖች እርስ በርስ ነው የተታኮሱት። የዓለምን ግንዛቤ እንኳ ያውቃሉ የሚባሉት በዛን ሰዓት በአንድ ርዕዮተ ዓለም ተሰልፈው እንኳ እርስ በርስ ተታኩሰዋል። ዛሬ እንኳን በተለያየ ጉዳይ ላይ ሆነህ ማለት ነው እንኳን የአማራን ጥቅም አሳልፈ ለመሸጥ የተሰለፈ በአማራ ስም ነግዶ አልፎ ሄዶ ለመሄድ የሚችልበት ጉዳይ በተአምር አይኖርም። በተአምር ይሄ መርዶ ነው ለእንትኖቹ ለነዚህ ለአወናባጆቹ መርዶውን ማወቅ አለባቸው። በተአምር በዚህ ሁኔታ ላይ በተአምር ከአብይ ጋር ነገ አብረው ይመጣሉ ተሰልፈው በጋራ ጦርነት ሊከፍቱ ይችላሉ በአማራ ህዝብ ላይ በፋኖ ላይ ማለት በፋኖ ላይ ከፈቱ ማለት በአማራ ህዝብ ላይ ነው። ስለዚህ ከአብይ ጋር በተመሳሳይ ወታደራዊ አቅም ገንብተው ከአብይ ተቀብለው ከአብይ ወታደር ጋር ሆነው ሊመጡ ይችላሉ የሚል እምነት አለ። ግን ሊገቱት አይችሉም። ይሄ ህዝቡ ማዕበል ሆኖ የሚነሳበት ጉዳይ የተነሳበትም ጉዳይ ነው። በምንም ተአምር የሚያቆሙት አይሆንም። እንደሚወጣቸው ግልጽ ነው። ምክንያቱም ሽፍታዎች ሊሆኑ ይችላሉ እንጂ የትም ሊያመልጡ የሚችሉበት ጉዳይ አይሆንም። እና ይሄ እኔ የሚታየኝ እነኚህ ጎንደር ላይ የመሸገው ስኳድ በብአዴን ውስጥ ያለ ነው። በእናገኘው ተሻገር የሚመራ ነው። ይሄ ስኳድ ገንዘብ አለው። ይሄ ስኳድ አማራ አንድ እንዲሆን አይፈልግም። የአማራ ፋኖ እንኳን አማራ ፋኖ አማራ ራሱ አንድ እንዲሆን አይፈልግም። ስለዚህ ምንድነው ዓላማው? ዓላማው ጎንደር ላይ ባለው ሁኔታ ላይ አንድ እንዲሆን አይፈልግም። አጠቃላይ ጎንደር ላይ አንድ ሆኖ እንዲደረጅ አንድነትን ይፈጥራል የሚባለውን ቀጥታ ያጠፉታል። ወደ አንድነት ያስባል የሚባለውን እየለቀሙ ያጠፉታል። ይሄ ነው እየተሰራም ያለው ጎንደር ላይ እየተሰራ ያለው። ለአንድነት ሊያስብ ይችላል ብለው ያጠኑትን ሰው ያጠፉታል። ስለዚህ አንድነትን አይፈልጉም። አሁን ጎንደር ላይ ትልቁ ችግር አንድነት እንዲመጣ አይፈለግም። ሐቁን ስትነግረው ስለ ጎንደር እንትን ያደረክ ይመስለዋል አንዳንዱ ያልገባው ማለት ነው። ጎንደር አንድ መሆን አለበት ነው በቃ 4 ነጥብ። አንድ መሆን አለበት። የአፄ ቴዎድሮስ ልጅ ነኝ ብለህ ስትፎክር እንዲህ አፄ ቴዎድሮስ እኮ አንድ ሁኑ ብሎ ነው የታገለው። ለአንድነት እኮ ነው ሽጉጡን የጠጣው። እንዴት ታዲያ አንተ እንዴት ነው ለብቻህ ተንፈራግጠህ እዚህ ሌላ እዚያ ሌላ እየፈጠርህ እንደዛ የምትሆነው የሚለው ይሄ ያሰጋል። እና ስኳዱም አለ ወሎ ላይ በጣም የተሻለ ሁኔታ ነው ያለው። አሁን ባለው ሁኔታ በጣም ጥሩ እንቅስቃሴ ነው፣ የተሻለ እንቅስቃሴ ነው። ጎንደር ላይም በተለይ በነ ሀብቴ ወደፊት አምጥተው ቁጭ አድርገው ከተዋህዱ በኋላ እነሱም በከፍተኛ ደረጃ ስራ እየሰሩ ነው ያሉበት ሁኔታ ነው። ግን ይህንን አንድነቱ መምጣት አለበት። አንድነቱ ጎንደር ላይ መምጣት አለበት። ዞሮ ዞሮ ጎንደር ላይ አንድነቱ መጣ አልመጣ፣ ሸዋም ላይ አንድነቱ መጣ አልመጣ፣ የአማራ አንድነት ግን መምጣት አለበት፣ መሰራት አለበት። ምክንያቱም እንግዲህ እስከ መቼ ልትጠብቅ ትችላል? ይሄ ጉዳይ እንዴት ነው? ይሄ ጉዳይ ህዝብ እየጠየቀ ነው ያለው። የአንድነትን ጉዳይ ማለት ነው። የአንድነትን ጉዳይ ህዝብ እየጠየቀ ነው ያለው። ስለዚህ ሊያደናቅፉት የፈለጉት ደግሞ አንድ እንዳይሆኑ ነው። ስለዚህ ማመን ያለባቸው እነሱ ወደ አንድነቱን ቶሎ አለማምጣታቸው የነሱን አጀንዳ ተቀበሉ ብለን ማለት እንችላለን። ቶሎ አለመምጣታቸው ጠላት እየፈለገ ያለው አንድ እንዳይሆኑ ነው። ያንን ተስማምተዋል ማለት ነው ወይ? ፋኖቹ ሲያዘገዩት ያን ተስማምተዋል ወይ? ያ በፍጹም ሊሆን አይችልም። መግታት አይቻልም። ይሄ ትግል ሊያዘገዩት ይችላሉ፣ ግን እንዲዘገይ ፈቅደዋል ወይ? እነሱም የጠላትን አጀንዳ እንዴት ነው ይሄ ነገር ሊገመግሙት ያልቻሉት? ምንድን ነው አንተ በተከታተልከው ሁኔታ?
እንግዲህ ያው የግለሰብ ምልከታ ነው የምናቀርበውና በእኔ እምነት አንድነቱ ያልተቀደሰ ጋብቻ ከሚሆን ቢዘጋይ ቅር አይለኝም። ምክንያቱም ባንዳን ይዘህ የምታመጣው አንድነት የለም። ስለዚህ መሆን ያለበት መጀመሪያ የዓላማ አንድነት ነው። የዓላማ አንድነት ያላቸው ወደ አንድነት እየመጡ እያሳዩን ያሉት። አሁን እየረበሸ ያለው ለሽምግልና እያስቸገረ ያለው አንድ አልሆንም እያለ ያለው የእስክንድር ፋኖ ነው፣ ወይም በእስክንድር የሚመራው የአማራ ፋኖ ነኝ የሚለው ቡድን ነው። እዚህ ቡድን ውስጥ እውነተኛ የአማራ ልጆች አሉ፣ አሁን ሊኖሩ ይችላሉ፣ የተታለሉ ማለት ነው። ዋናው ነገር ግን አመራሮቹ ምንድን ነው አቋማቸው? አመራሮቹ አማራ ብሔረተኛ አይደሉም። እውነታው ይሄ ነው መታወቅ ያለበት። ከእስክንድር ጀምሮ ያሉት የአማራ ብሔረተኛ አይደሉም፣ የኢትዮጵያ ብሔረተኞች ናቸው። እኛ እያካሄድን ያለነው ትግል የአማራ ብሔረተኝነት ነው። ይሄ እኮ ነው ግልጽ መስመር መሰመር ያለበት። የኢትዮጵያ ብሔረተኛ መሆን የሚፈልጉት ይሄ በቃ ኢትዮጵያ ተረስታለች። ለምን አይረሷትም? የለችም። ኢትዮጵያ በነባራዊ ሁኔታ ኢትዮጵያ የለችም። እነሱ የሚናፍቋት ኢትዮጵያ ምናልባት እነሱ የሚመኟት ኢትዮጵያ ልትመጣ የምትችለው ተመልሳ አማራ ለኢትዮጵያ ቀናይ ስለሆነ አማራ 4 ኪሎ ከገባ በኋላ ይህንን የዘር ፖለቲካ ድራሹን አጥፍቶ የዜግነት ፖለቲካ ከተጀመረ ያኔ እነሱ የሚመኟት ኢትዮጵያ ልትመጣ ትችላለች። ስለዚህ ይሄንን እንኳን ምኞታቸውን ሊያሳካላቸው የሚችለው የአማራ ብሔረተኝነት ነበር። እነሱ ግን ክፉ ስለሆኑ የአማራ ጥላቻ ስላለባቸው የስልጣን ጥማት ከሁሉም በላይ ከብርሃኑ ነጋ ጀምሮ መርሳት የለብንም። ይሄ በኢትዮጵያ አንድነት ስም በግንቦት 7 ነው ያለው ከ97 ጀምሮ ሲያስመሩት ማለት ነው። ሁሉም የስልጣን ጥማት አለባቸው። እስክንድር የተለየ አይደለም። የስልጣን አታሎናል። ድሮ ሁላችንም ማንም ነገር ይከፈው ነበር። አሁን ግን ቀይ መስመር አልፈዋል። ስለዚህ ከነኚህ ጋር እኔ በግሌ የሚደረግ አንድነት አለ ብዬ አለም። የትኛውም ዓለም ላይ አገር የተሰራው በፍቅር አይደለም በደም ነው። ይሄ መታመን አለበት። እዚቹ መሬታችን ላይ ደግሞ ከጎጃም ትምህርት እንውሰድ እንጂ ጎጃም እኮ አንድ የሆነው በፍቅር አይደለም። በሽምግልና ተሞከሩ፣ እምቢ አሉ። በሚገባቸው ቋንቋ አናገራቸው፣ ጥለው ጠፉ አይደል? እዚህ በጎጃም አንድ አባወራ ነው ያለው። በቃ አለቀ ነገር። ጎጃም ሰላም ሆኗል። ችግር ሊመጣ ይችላል፣ ግን ቢያንስ ጎጃም ልምድ አለው አንድ አድርጎ የማምራት። ስለዚህ ቀላል ነው የሚሆንለት። ሌሎቹ ጋር ነው ችግር ያለው አይደል? ወሎም እንግዲህ ጥሩ ነው ብለሃል። ለምን የኃይል ሚዛኑ የተገለበጠ ይመስላል። ሸዋም እየተገለበጠ ነው ያለው። ለዚህ ነው እነ መከታውና በጎንደር አካባቢ ያሉ ኃይሎች የመጨረሻ እድላቸውን እየሞከሩ ነው ያሉት ለማደናቀፍ የአማራን ትግል። የአማራ ብሔረተኞች አይደሉም። ቢሆኑ ኖሮ ለአማራ አንድነት ነው እንጂ የሚሰሩት የአማራ አንድነት ለማደናቀፍ አይደለም የሚሰሩት። አሁን ግን እነሱ የህልውና ጉዳይ ነው የመጣባቸው። እየዘረፉ መኖር አይችሉም። ከውጭም ከውስጥም ገንዘብ እያገኙ መኖር አይችሉም። ሊጠፉ ነው እንጂ ለአማራ ህልውና ስላልሆነ የሚታገሉት። ከነኚህ ጋር የሚደረግ አንድነት የለም። ከተቻለ በውስጣቸው በንጹህነት የገቡ አማራዎችን እነሱን አስተምረ ማስወጣት ነው። የተቀረውን ግን ወደ መጣበት አካባቢ እንዲመለስ ማለት ነው። እዚሁ ላይ አብረህ እንድትመልስልኝ እንደው ፈልገው ካንተ ማወቅ የምፈልገው ፋኖችን ተዋቸው የሚሉ አሉ። እንደው በሙሉ ያለውን ፋኖ ማግባብቶ እንትን ማድረግ ነው የሚሉ አሉ። እኔ አንድ ትዝ የሚለኝ ነገር አለ። ይህንን የሚሉ ክፍሎች አብይን ወደ ስልጣን በመጣ ጊዜ የሚቃወሙ ነበሩ። ይሄ ነገር አካሄዱ ትክክል አይደለም የሚሉ ነበሩ። ሲሉ ገና 1 ዓመቱ እኮ ነው፣ ምን አይታችሁ ነው? ዝም በሉ እንጂ እንዴ ገና ስራ ሳይጀምር ብለው ቀንዳቸውን የሚሉ ነበሩ። ከዛ ትምህርት ልንወስድ ይገባል ብዬ አስባለሁ። እነኚህ ሰዎች አሁን ሊያዳ አንትኑን ፋኖችን ስንናገር ለምን ትናገራላችሁ ብለው የሚሉ አሉ። ፋኖንን የሚሉትን ማለት ነው። ትክክል ያልሆነውን ትክክል አይደለም ብለን ስንል ለምን እንዲህ ትላላችሁ? ወደ ማግባባቱ መሄድ ነው እንጂ ይሄ ትክክል አይደለም እያሉ ሊያቀዘቅዙም ይፈልጓሉ። እኔ ከዛ አብይን እንዲህ አውሬ ሰይጣን መሆኑን አስቀድሞ የተረዱት
በፍጹም እያሉ ሲሉ እነሱን ይመቱበት የነበረው ሁኔታ ትዝ ይለኛል። እና እንዴት ታየዋለህ? ይሄንንስ እንደው ባጭሩ። አይ ልክ ነጋሽ ሰዋለው እኮ ይሄ እኮ እኛ እንኳን ማማን ከጀመርን ጀምሮ ብአዴን ጠላት ነው የመጀመሪያው የመጨረሻውም የአማራ ጠላት ብአዴን ነው ብለን ነው እየጮህን ያለን። የሚገጥመን መልስ ምንድን ነው? ብአዴንን ተዋቸው ከወንድሞቻችን ጋር እንዳንጋጭ እንዳንጣላ እየተባለ ነው ረጅም ጊዜ የተፈጀውና ዋጋ የተከፈለበት። ብአዴን ጠላት ነው፣ አለቀ ነገር። አማራም አይደለም ሲጀመር። አቋም ነው መያዝ አለበት በፖለቲካ ውስጥ። ብአዴንን ያኔውን በጊዜ ቢያጠፉት ዛሬ አያስቸግርም ነበር። አሁንም እንደዚህ ነው እየሆነ ያለው። በቃ ሳይቃጠል በቅጠል ነው የሚሉት አበው አይደለም፣ ሳይጠነክር በፊት ነው። እና እነኚህ ሰዎች በአማራ ፋኖ ስም የሚታገሉ ግን የአማራ ብሔረተኛ አይደሉም ነው አልፋና ኦሜጋው፣ ሌላ ነገር አይደለም። አማራ በነገድ አማራ አይደሉም አይደለም ያለው። እኔ እስክንድር ለምሳሌ አማራ ሊሆን ይችላል፣ እኔ አላውቅም። እስክንድር ግን የአማራ ብሔረተኛ አይደለም። ሊንጠለጠልና በአማራ ተንጠልጥሎ 4 ኪሎ ሊገባ ነው እንጂ የፈለገው የአማራ ብሔረተኛ አይደለም። እዚህ የሱን ዓላማ ተቀብለው አምነው በሱ ስር የሚታዘዙት በሙሉ የሱን ዓላማ አስፈጻሚ ናቸው። የኢትዮጵያ ብሔረተኝነት አስፈጻሚዎች ናቸው። እኛ ደግሞ የአማራ ብሔረተኛ ነን፣ የኢትዮጵያ ብሔረተኛ አይደለም። ይሄ እኮ ግልጽ ነው። እዚህ የፋኖ አንድነት ሲባል እነማናቸው አንድ የሚሆኑት የሚለው መተርጎም አለበት። ከነኚህ ጋር የምታመጣው አንድነት የለም። ባንዳ ውስጥ አስገብተህ እንድትሰረሰርና እንድጠፋ ታደርጋለህ እንጂ ምንድነው አንድነት የሚፈጠረው ከነኚህ ጋር? ስለዚህ ነው ሌሎቹ ግን የዓላማ አንድነት ያላቸው በፍጥነት ወደ አንድነት እንዲመጡ ሜዳው ለነሱ መጥተው አለበት። በራሳቸው ቀን፣ በራሳቸው ተርም፣ በራሳቸው ስምምነት ወደ አንድነት ይምጡ። ይሄ በእስክንድር የሚመራው ፋኖ ግን ከቻልክ አስተምረህ ነው የምታመጣው። መጀመሪያ ዓላማውን ሊረዳ ይገባል የአማራ ብሔረተኝነት። ስለዚህ እግረኛ ወታደር እንዳልኩ ነው፣ ቅድምም በመከላከያም ስናወራ ትእዛዝ ነው የሚቀበለው። ስለዚህ አሁን እግረኛው ላይ ያለን ፎከስ የምናደርገው አመራሮቹ ላይ የብርጌድ አመራር፣ የክፍለ ጦር አመራር እነኚህ ናቸው ለውጥ የሚያመጡት። አለ እንዴ እግረኛው ትእዛዝ ነው የሚፈጽመው። እንዳልኩ ትእዛዝ ወይ ይፈጽማል በዛ ሰዓት፣ ወይ ይሞታል ወይ ይማረካል። እምቢ ካለ ወደ ኋላም ሞት ነው ወደፊትም ሞት። እግረኛ ትእዛዝ ስለሆነ በወታደራዊ ሳይንስ ውስጥ እንግዲህ እኛ ወታደር ባንሆንም የምንሰማውን ነው የምነግርህ። ስለዚህ እግረኛው ላይ ለማተኮር ያለብን ጠቅላላ ህዝቡን በአካባቢው ማስተማር፣ የአማራ ብሔርተኝነት ዓላማውን ማስተማር፣ እነኚህን ሰዎች በእስክንድር ስር ያሉትን ፋኖች እውነተኛው የአማራ ትግል አካሄድ መሆን ያለበትን መንገድ ማስተማር ነው። ከሰማ ጥሩ፣ ወደ ወንድሞቹ ይቀላቀል በራሱ ጊዜ፣ በድርድር አይደለም። ካልሰማ ግን ታግለ ማጥፋት ነው ያለብህ። ምክንያቱም ከነኚህ ጋር አንድን የምታደርገው ነገር የለም። በአንድ ቦታ ደግሞ አንድ አባወራ ነው ማለት። ጎጃም ራሱን እንዳጸዳ ጎንደርን ማጽዳት አለበት፣ ወሎም ማጽዳት አለበት፣ ሸዋ ማጽዳት አለበት። ከዛ በኋላ አራቱ ክፍላተ ሀገር ደግሞ ተመካክሮ በራሱ ጊዜ ማለት ነው። እኛ እዚህ ጋር ተርም ማውጣት የለብንም። በራሳቸው ጊዜ ወደ አንድነት ይመጣሉ። የአማራ ብሔረተኛ ካልሆነ ጋር ግን የምታደርገው ድርድር የለም። እኔ የሚታየኝ በዚህ መልክ እነሱ መሬት ላይ ያሉት ትክክል። አሁን እንደው በአጭር በአንድ ደቂቃም ቢሆን የአማራ ፋኖ የሚያካሄደው የህልውና ትግል መግታት ይቻላል የሚለውን እንዴት ነው መግታት ይችላሉ? እንደው ሊገታ ይችላል? ይሄ ሁሉ ርብርብ አድርገው ተገናኝተው ጦርነቱን ምኑንም ቢከፍቱ መግታት ይችላል? በዚህ ምድር ላይ ህዝብን አሸንፎ የሚያውቅ የለም ጋይስ። የመጀመሪያው ነገር በዚህ ምድር ላይ ማንም ሀያል የምትባለው አሜሪካ እንኳን ማሸነፍ አትችልም ህዝብን። ከአፍጋኒስታን አናፍጠው ነው ያባረሯት። የምናውቀው ነገር ነው ከየቦታው አለም እንዴ። ይዘገያል እንጂ የአማራ ትግል አሸናፊ ነው። በዚህ መጠራጠር የለብንም። ግን ቅድም እንዳልኩ ነው የአማራ ትግል ኦርጋኒክ ነው፣ በራሱ ሪሶርስ እየተዋጋ ያለ ነው። ስለዚህ አሸናፊ ነው፣ ማንም ሊያስቆሙ አይችልም። ስለዚህ ይሄ ነው መተማመን። ምንም ልታስቀርበት ለምሳሌ በውጭ የምትደገፍ ቢሆን ኖሮ ያ ድጋፍ ሲቀር ብዙ ነገር ሊደርስብህ ጉዳት ሊደርስብህ ይችላል። መረጃ፣ የገንዘብ፣ የሰው ኃይል ድጋፍ የምታገኝ ቢሆን ኖሮ ከውጭ ማለት ነው። መረጃው ከመሬት ነው፣ ገንዘቡ ከመሬት ነው፣ ሰራዊቱ ከመሬት ነው፣ ትጥቁ ከመሬት ነው፣ ከራሱ ከህዝቡ ነው። በቃ ይሄ ነው። ለዚህ ነው እኮ አሸናፊ ነው የሚባለውም ለዚህ ነው። በቃ አሸናፊ ነው፣ ምንም ጥርጥር የሌለው። የአማራ ትግል የጊዜ ጉዳይ ነው እንጂ 4 ኪሎ ይገባል። ሌላው በውጭ ሀገር አሁን ቅድም ስለነ እስክንድር አንስተናል። እስክንድር ያው የሸዋ ጠቅላይ ግዛት መሪ ነው፣ መከታው ሁለተኛ ሰው ነው።
እሱ ነው አሁን ሸዋ እየመራቸው ያለው። ይሄ ሞቶ የተወለደው ድርጅት የምንለው ስም በዛ ስም ጎንደርንም እያዘዛቸው ነው። እስክንድር ነው የሚያዘዛቸው። እነዚህ ጌታ አስራደ ማነው ደረጀ ምናምን የሚባሉት ምንድን ነው ሰለሞን አጠናው ገንዘቡን አምጣው ነው ያለው። ሰምተናል። ገንዘቡን አምጣው እንጂ እኛን በጠብጥልሃለን እናባረርልሃለን እኮ ብሎታል። ያንን ነው አሁን ተግባራዊ እያደረጉ ያሉት ጎንደር ላይ። ገንዘብ አምጣ እንጂ ለእኛ ተወው ብሎታል። አለቅ። ስለዚህ በገንዘብ ገዝቷቸዋል። አሁን ማመን ያለበት ጎንደር ላይ ያለ ፋኖ በሙሉ ማመን ያለበት እነኚህ ሰዎች በሰለሞን አጠናው ንግግር በቀጥታ የገንዘብ ጉዳይ ነው። ገንዘብ አምጣ እኛ እናሳያለን ብሎታል። ያንን ነው እየፈጸሙ ያሉት። ስለዚህ ይሄ መታወቅ መቻል አለበት። ታዲያ ገንዘብ አምጣ ሲባል ከውጭ ነው አይደል አምጣ የተባለ? ከነዛ ከምታውቃቸው ጋር ተነጋግረህ ምናምን ነው ያለው ሰለሞን አጠናው። ያንን ነበር እሱ ከተነጋገሩ በኋላ ወደ ውጭ ገንዘብ ማሰባሰብ ጀመሩ። በዚህ ገንዘብ ስብስብ ውስጥ ከዚህ በኋላ የመጀመሪያው ሰው የመጀመሪያው ተወናብደን ነው ሊሉ ይችላሉ። በሁለተኛው ላይ የተሳተፉት ወደፊት አማራ አሸናፊ ሲሆን እነኚህ ሰዎች ተጠያቂ ሊሆኑ ይገባቸዋል ወይስ አይገባቸውም? ባጭሩ ይሄን በለኝና ፕሮግራማችንን እናብቃ። ተጠያቂ ይሆናሉ ጋይስ ባለው በአማራ ህዝብ ጥቃት ያደረሰ ማንኛውም ሰው የፍትህ ቀን እንደ ወንጀሉ ልክ ተጠያቂ ይሆናል። ከግንቦት 7 ጀምሮ በባልደራስ በምናምን እያሉ ገንዘብ ሲዘርፉ የነበሩ ሰዎች በሙሉ እናውቃቸዋለን በውጭ ሀገር ያሉት። ስለዚህ ያው እንግዲህ ጊዜው ሲደርስ ነው ለሁሉም ፍርዱ የሚሰጥ። በጣም አመሰግናለሁ። አየነው ተመልካቾቻችን፣ በተለይ በውጭ ሀገር እነዚህ ትግሉን ለመጥለፍ በሚያደርጉት ዙሪያ ላይ ከአገዛዙ አንዱ በአየርም በምድርም በገንዘብም በምንም እያደረገ ያለው በፋኖች ላይ ከፍተኛ የሆነ ዘመቻ እያደረገ ባለበት ሰዓት ላይ ለመጥለፍ ደግሞ የሚሯሯጡት በውጭ ሀገር ደጋፊ ነን ብለው ገንዘብ እያዋጡ ለጠለፋ የሚሰጡ መሆኑን ወደፊት ፋኖ በአሸናፊነት ሲወጣ እነዚህ ክፍሎች በተጠያቂነት የሚቀርብ መሆኑን ከወዲሁ ሊታሰብበት ይገባል። ከወዲሁ በደንብ ሊመዘገብ ይገባል። ተጠያቂዎች ናቸው። አሁን ለሚደረገው እንቅፋት፣ ጎንደር ላይ ለሚደረገው ችግር፣ ሸዋ ላይ ለሚደረገው ችግር፣ ወሎ ላይ ለሚደረገው ችግር፣ ጎጃምን ለመቦርቦር በሚደረገው እንቅስቃሴ ውስጥ ሁሉ ከዚህ ከውጭ ሀገር ገንዘብ እያዋጡ የሚልኩት ሁሉ ተጠያቂዎች ናቸው። መሬት ላይ ያሉት ብቻ አይደሉም፣ በውጭ ሀገር ያሉትም ተጠያቂዎች ናቸው። ያኛው ይተኩስ፣ ይሄኛው ያስተኩስ፣ ይሄኛው ገንዘብ ይስጥ፣ ጥይት ይግዛ፣ አንድ ናቸው። ሁሉም ወንጀለኞች ናቸው። ስለዚህ በውጭ ሀገር ያሉት ይሄን እያጠናከሩ አጥፋው፣ ግደላቸው፣ ፋኖን ከፋፍል፣ አንተ ተቆጣጠር፣ አንተ እንዲሁን እያሉ ገንዘብ እያዋጡ የሚረዱት ሁሉ ወንጀለኞች ናቸው፣ ተጠያቂዎች ናቸው። ደፍረን ነው የምንናገረው። ለአማራ ህዝብ አይደለም ያዋጡት። ይሄ ገንዘብ ለአማራ ህዝብ አይደለም የተዋጣው፣ ለአማራ ህዝብ እንቅስቃሴ መግቻ ነው። እነሱ በሚፈልጉት መንገድ ለመውሰጃ ነው እንጂ ለአማራ ህዝብ ትግል ወደፊት እንዲሄድ አይደለም። ያማ ቢሆን እኮ በአንድነት ነበረ፣ ለአንድነቱ ነበር የሚረዱት። ለአንድነቱ አልረዱ፣ ለመጥለፊያው ነው የረዱት። እነዚህ ክፍሎች ተለይተው ፋኖዎችም በየአቅጣጫው በአራቱም ቀጠና ያላቸው ፋኖዎች ይህን ጉዳይ እንድታዩት። ሌላው ደግሞ መረጃ ቲቪን ያወገዛችሁ እናውቃለን። በተለይ መፈክር አድራጊው ያው ካድሬ ይባል የለ የነ መከታው ካድሬ ነው። ያን መፈክር አድራጊው ህዝቡ ምንም ማያውቅ የሚባለውን ነው የሚመልሰው። ህዝቡ ገብቶት አይቶት አይደለም። ህዝቡ የተጠራው በሌላ ምክንያትም ሊሆን እንደሚችል ምንም ችግር የለም። ግን መፈክር ሰጪው ምንም ያው ካድሬነቱን ስራ ነው የሰራው። ያም ሆነ ይህ የኋላ ኋላ አህያጅ ብነሽ ነው አይደለ? ያም ሆነ ይህ መጨረሻ ላይ አማራ ያሸንፋል። ያም ተባለ የም ተባለ መረጃ ቲቪ ታላቅ ስራ ነው እየሰራ ያለው። ይህን ትግል ወደፊት እየገፋ ያለ ከመጀመሪያው ጀምሮ ኢንተርኔት ሲቋረጥበት ግንኙነት እንዳይኖር ሲደረግ አማራው መረጃ ቲቪ ነው በአይነ ቁራኛ ተከታትሎ ህዝቡን ድምፅ የሆነው።
ይሄንን ነው መግፋት የተፈለገው። እንግዲህ አንዱ ትክክለኛ ታጋይ በመሆኑ ይሄ ሚዲያ ማጥፋት ያስፈልጋል። ይሄን ሳተላይት አብይ ሞክሯል፣ አልቻለም። ስለዚህ እነመከታው ናቸው ኃላፊነቱን የወሰዱት ማለት ነው። በጣም እንግዲህ ህዝብ ይፈርዳል፣ ፋኖ ያሸንፋል። በቀጣይ ፕሮግራማችን እስከምንገናኝ አየነውንም እያመሰገንኩ እናንተንም እያመሰገንኩ ሰላም ቆዩልኝ የምለው መልካም ጊዜ። ገዢ ያልደፈረም ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ገዢ ያልደፈረም ባልበላት